በተለይ ትናንትና እኛ ያለፍንበት መንገድ የማያልፉት እዚህ ስንደርስ ግን ቁጥራቸው ማፈላለጋቸው ራሱ በተለይ ደግሞ ይሄ በሚዲያ የሚመጣ ፍቅር ብዙ ዋጋ አስከፍለውናል። ብዙ ነገር እድሜያችን ከፍለንበታል፣ ብራችን ከፍለንበት፣ ብዙ ነገር ከፍለንበታል። ግን ችግራችን ምንድን ነው? ከአንዱ አይማርም፣ አንማርም። ከአንዱ ተጎድቶ መጥቶ እዚህ ጋር ሲያለቅስ ከዛ ሰው መማር ነበረብን። እኛ ግን ምንድን ነው ሁሉም ሰው አንድ አይደለም ብለን ስለምናስብ ብዙ ዋጋ አስከፍለውናል። እኔ በበኩሌ ብዙ ዋጋ ከፍዬበታለሁ። ብዙ ዋጋ ብዙ ነገር ሆኛለሁ። ግን እግዚአብሔር ይመስገን ዛሬ ግን ራሴን አይቼ ተመልሼ በሁለት እግሬ ቆሜያለሁ። ትናንት በከፈልኩበት ዋጋ አብዬ በሁለት እግሬ ቆሜያለሁ። አይቼዋለሁ፣ ትምህርት ወስጄበታለሁ። ለምን እኔ አሁን እውነትም ለመናገር ሁሉም ሰው አንድ አይደለም ማለት እችላለሁ። ግን በዚህ በሚዲያ ለአረብ ሀገር በሚዲያ ፍቅረኛ ብሎ ትዳር ብሎ የሚመጣ እኔ እውነት እነግራቸዋለሁ እህቶች፣ ውሸቱን ነው። ትዳር የለም። ምስት አጠገቡ አስቀምጦ ነው ከምስቱ ጋር እየተወያየ እዚህ ጋር እኛን የሚያታልለው። እኔ ብዙ ነገር ደርሶብኛል በዚህ ዙሪያ። እውነት ነው። ምስቱን አቅፎ ተኝቶ እዚህ ጋር ሞትኩልሽ ፈረጥኩልሽ ነው የሚለው። ስለዚህ ራሳችሁን ጠብቁ፣ ተጠንቀቁ። ለምን ነገ ሰርታችሁ አላማችሁ የወጣችሁበት አላማ ካወቃችሁ ነገ ሰርታችሁ ወደ ሀገራችሁ ስትገቡ ብዙ ነገር በህይወታችሁ ይሆናል። ፈላጊያችሁ አለ በዛን ሰዓት። ዛሬ ግን እዚህ ወይ ለወጣሽበት አላማ አልሆንሽ፣ ወይ ደግሞ ለቤተሰብ አልሆንሽ፣ ወይ ደግሞ ለእድሜሽ አልሆንሽም። በጣም ብዙ ነገር አለ እና ራሳችሁን ጠብቁ፣ ተጠንቀቁ። አደራችሁ ደግሞ የሆነ ነገር ለወንድ የሚገርምሽ እኮ ምስራች የሚገርምሽ ነገር አሁን ሳሳልሽ ስትናገር እህትየዋ ስትናገር ቢያንስ አታውቀውም። ሶሻል ሚዲያ ላይ ነው ያወቀችው አለች እኮ። ሶሻል ሚዲያ ላይ ነው ያወቀችው። ከዛ በውስጥ ግባ ተባሉ፣ በውስጥ ወሬ ጀመሩ። ከዛ ለእህቷ ሊቢያ ያለ ልጅ አፍቅር ያለው አለቻት። ተይቅርብሽ ይሄ ሰውዬ እውነቱ። ምክንያቱም አንድ ሰው እንዳልሽው ሚስቱን አቅፎ ሚስቱን እየሳመ ሞትኩልሽ አበድኩልሽ የሚል እያለ ይሄ ልጅ ሊቢያ ነኝ አላት። ሊቢያ ስለመኖሩ ምን ማረጋገጫ አላት? አስቢ። አይታው ማታውቀው ደሞዟን ነው ምትልክለት አለችኝ እኮ። እግዚአብሔር ያሳይሽ። ቅድም ጠቅሰሽዋል አንቺ። ለምንድን ነው አንዳችሁ ከአንዳቸው የማይማሩት? ለምንድን ነው እንዲህ? አንድ ሰው እኮ እሬት መራራ ነው ተብሎ ሲነገረው በቃ መራራ መሆኑን በአይምሮ ስሎ መረዳት መቻል አለበት። ግዴታ እሬትነቱን ለማወቅ እኮ መቅመስ አያስፈልግም። እህቶቼ ወንድሞቼ፣ በቃ እሬት መራራ ነው፣ በጣም የሚመር ነገር በምድር ላይ በጣም የሚመር ነገር ከተባለ እሬት ተብሎ ከተነገረ እሬቱ የሚባል ነገር ለካ ይመራል ብሎ ለምን አያምንም? ግዴታ እሬት መሆኑን ቀምሼ ካላወቅኩ አላምንም የሚል ማህበረሰብ ነው ያለው። ይሄ ነው ዋጋ እያስከፈለ ያለው። እና የሳሳልሽም እህት ይሄን ልጅ አታውቀውም። የአገር ቤት ጓደኛው አይደለም፣ የልጅነት ፍቅረኛዋ አይደለም። ሶሻል ሚዲያ ላይ ነው ያገኘችው አለች። ደሞዟን እየተቀበለች ለሱ ነው የምትሰጠው አለች። መቼ እንደምትባንን እቺ ልጅ አላውቅም። አሁን ምን አድርጊ ትሉኛላችሁ ነው እንግዲህ እዚህ ጋር የመጣችሁ እንግዲህ የተሻለ ሀሳብ እንድንሰጣት ነው። እንዳ ቤተሰብ ወደ ኢትዮጵያ መልሷት። ለምን አሁን ብዙን ጊዜ የሆነ አለ በምናምን አድርጎ ጉልበትህን ሆነ ላብህን የሰራክበት ሁሉ እርቃንክ እስከምትቀር ድረስ የሚበሉ አሉ፣ በመድኃኒት የሚሰሩ አሉ። ያ ነገር በዛ ነገርም ተነክታም ከሆነ እንደዚህ አይነትም ነገር ስላለ ቤተሰብ ጋር ሄዳ ወይ በእምነቷ ጸበል የምትገባ ከሆነ ጸበል ገብታ፣ ጸሎት የሚያስፈልግ ከሆነ ተጸልዮላት፣ ሙስሊምም ከሆነ ደግሞ ቁርአን የሚቀራላት ከሆነ በዛም ተቀርቶላት የሆነ ነገር ይሄ ነገር ካላየው ለምን ዘላለም እድሜ ከጥውር አትሆንም? የሆነ ሰዓት ላይ ያው ትታወራለህ፣ የሆነ ሰዓት ላይ ሳታስብ የማይሆን ነገር ውስጥ ትገባለህ። ግን የሆነ ሰዓት ላይ ደግሞ ትነቃለህ። እንዴ ምን እየሆንኩ ነው? የት እየሄድኩ ነው? ወዴት ነኝ ብለህ ደግሞ የሚገርም አስተያየት ተመልክቼ ነው ያቋረጥኩሽ። ይቅርታ። አንድ እህታችን ሳላ አምላክ የምትባል እህት የራቁት ቪዲዮ ይዞባት ሊሆን ይችላል የሚል አስተያየት ጽፋለች። እስቲ ይህንንም ነገር እስቲ ያጣቀስሽ እስቲ ተናገሪ እስኪ። እንደዚህም አይነት ታሪክ አለ፣ እንደዚህም አይነት ነገር ተጀምሯል በብዛት። አሁን እሱ ባይዘዌ እንደዚህ የራቁት ቪዲዮ የቢዝነስ ሱፐር ማርኬት ሆነዋል። እሱ የቢዝነስ ሱፐር ማርኬታቸው ነው። ለምን ወንድ ሴት ልጅ ስታፈቅር በአባባልም አለ ልቧ እንደ ጡታ የወረደ ነው የወደቀ ነው የወረደ ነው የሚባለው። በተለይ ሴት ልጅ ብዙን ጊዜ ስታፈቅር አይን የላትም።
ገደል ግቢ ቢላትም ትገባለች። እሱ ያዘዛትን ብቻ ነው እንጂ አእምሯ የሚል ልቧ የሚል እንኳን አሰማ። እሱ የሚለውን ብቻ ነው የምሰማ ሴት ልጅ ብዙውን ጊዜ እና ይሄ ምን ሆነ? ስለዚህ እንደ ማስፈራሪያ እየተጠቀመበት ሊሆን ይችላል ነው። ብርማት ልኪልኝ ከሆነ እንደዚህ አደርግሻለሁ። ይልቀቅ ልቀቅ ትበለው፣ ይልቀቅ፣ በፈለገ ሚዲያ ላይ ይልቀቅ። ለምን ይኸው ትቀጥላለች፣ ይኸው ትቀጥላለች። የራቆት ቪዲዮ ቢኖረውም ያን ነገር እፖስታለሁ ብሎ የሚያስፈራራት ከሆነ የዛሬ ስንት ዓመት ካስታወሳችሁ ቤይሩት ላይ የመጀመሪያ ጊዜ ኢትዮጵያዊ ራሷን ያጠፋት እንደዚህ በራቆት ቪዲዮ ነው። የመጀመሪያ ጊዜ ቤይሩት ላይ ኢትዮጵያዊ ራሷን ያጠፋችው ራቆት ቪዲዮ ይዞባት ብሯን ስንት ዓመት እየበላ ከዛም በኋላ ብር በቃኝ እኔ ብር የለኝም መላክ አልችልም ብላ እንትን ስትል ለቤተሰቦቿ ልኮ ለወንድሞቿ ልኮ ከዛም በኋላ ሚዲያ ላይ ሙሉ ሚዲያ ላይ ፖስት ሲያደርግ ነው ራሷን ያጠፋችው የመጀመሪያ ጊዜ ማለት ነው። ይሄ ነገር ሲጀመር አሁንም ቢሆን እዚህ ጋር ይልቀቅ፣ ህዝቡ ቢያወራበት ለአንድ ሳምንት ለ2 ቀን ለ3 ቀን ነው የቡና ቁርስ የምትሆነው። ከዛም በኋላ ከምንመፈጠረ ሁሉም ይረሳታል። የራሷን ህይወት ትቀጥላለች። ንስሐ ገብታ ራሷን አስተካክላ ትኖራለች። በቃ ለምን ይሄ ነገር በሷ የተጀመረ አይደለም። ይሄ ያለ ነው። አንድ መጀመሪያ ወደዛ ነገር ሳንገባ መንጠቀቅ አለብን። ግን ያ ነገር ደግሞ ካልታን ስጋችን ካሸነፈን ደግሞ እሱ ነገር ዛሬ በዘራው በእጥፍ እሱ ያገኛል። ባንክ ሂዳ እንደማስቀመጥ ነው ዛሬ እሷን እንደዚህ የሚያደርገው። ነገ ደግሞ እሱ በእጥፍ ነው በልጅ ልጁ ገና ያገኛል፣ በራሱ ገና ያገኛል እንደዚህ የሚያደርግ ወንድ። ግን እሷ እዚህ ጋር ይልቀቅ፣ በሚዲያ ለቅሻለሁ ካለ ይልቀቅ፣ በፈለገ ሚዲያ ለሳምንት ነው ግፋ ቢል ቡና ቁርስ የምትሆነው። ከዛም በኋላ የለም ሁሉም ይረሳታል። እና እሷ እንደ አዲስ ህይወቷን ትቀጥላለች። በእንደዚህ ዘላለም እድሜ ለሱ ባሪያ ሁና መቀጠል ይከብዳላ። ነገ የሆነ ነገር ደግሞ ባዶነት ስትሰማት ደግሞ ራሷን ለማጥፋት ትመጣለች እኮ። አሁን እኮ እህቷ የፈራችው ትልቁ ነገር ምንድን ነው? በጣም ጫን ብዬ አሁን እኔ ጋር የላከችው ድምፅ አለ አለች። እርግጥ ማስረጃ አላት፣ በድምፅ ልካላት አለች። ስድብ ሰድባኛለች አለች። በጣም ጸያፍ የሆኑ ስድብ ሰድባኛለች አለች። እኔ አንድ ነገር ምነግርሽ ይሳሳልሽ፣ ይህንን የሰደበችሽን ስድብ ይዘሽ ፖሊስ ጣቢያ ብትሄጂ ቀጥታ አንጠልጥለው ነው የሚይዟት ልጅቷን። ይህንን ምንድን ነው በዋትሳፕ የላከችልሽን ስድብ ይዘሽ ብትከሻት ቀጥታ ፖሊስ እስር ቤት ነው የሚያስገባት። ግን ወደ ሀገር አይሸኛትም። ትቀጣለች፣ ትታሰራለች፣ ይፈረድባታል። ምክንያቱም እዚህ ሀገር ሶሻል ሚዲያን በመጠቀም ሰዎችን መሳደብ፣ ለሰዎች ጸያፍ የድምፅ ንግግር መላክ ያስቀጣል። አስቀጥቶ ነው ዲፖርት የሚያስደርገው። ቅጣቱ ከባድ ሊሆን ይችላል። አንቺን ጸጸት ውስጥ እንዳይከትሽ ነው የምፈራው። ለምን አንቺ ለፖሊስ የምትሰጪው ስድብ በጣም ጸያፍ ስድብ ከሆነ ጉዳዩ ፍርድ ቤት ሊቀርብ ይችላል። በፍርድ ቤት ደግሞ ልጅቷ ቅጣት ሊጣልባት ይችላል። በኋላ ደግሞ አንቺ እህቴን አሳሰርኳት ብለሽ ጸጸት ውስጥ መግባት የለብሽም። እሱ ያሳስበኛል። ግን አሁን እህቶቼ እዚህ ጋር አስገብቼ የህይወት ልምዳቸውን የሰጡ ምክርም የመከሩን እህቶቼ እነ ምስራች እነ እናቴ ሁሉ እያሉ ያሉት ምንድን ነው? እንደምንም ብለሽ ቤተሰብ ጋር እንድትሄድ አድርጊ። ምን ይላል የሀገሬ ሰው? ዋሽተህ አስታርቅ ይላል። ዋሽተሽም ቢሆን የሆነ ችግር ደርሷል፣ ቤተሰብ ላይ የሆነ ጉዳይ ደርሷል ብለሽ እንድትሄድ አድርገሽ ከዛ አገር ቤት ከሄደች በኋላ ቤተሰቦች ይዘዋት እንዲያስተካክሏት። ቅድም ምስራች እንደነገረችሽ ጸበል ሊቢያ ብሎ ልጅቷን በሶሻል ሚዲያ ገብቶ እየጀነጀነ ልቧን ያጠፋው ወንድ እውነተኛ ወንድ ይሁን ወይ ደግሞ የሶሻል ሚዲያ የፈጠረው የውሸት ሰው ይሁን እንዲታወቅ ለ1-2 ወር እስቲ ብር አትላክለት። ደሞዝ አልተሰጠኝም ወይ ደግሞ ቤተሰብ ቸግሮት ብሩን ለቤተሰብ ልክ ያለው ትበል። እሺ ማርያም ቀጥይ። ይኸውልሽ እኔ አንድ ነገር ልንገርሽ። ወንድ ልጅ ቅድሚያ ብር ጠየቀ ማለት ያቺን ሴት ልጅ አይፈልጋትም። እሱ የሚፈልገው የራሱን ጥቅም ነው። አንድ በይ። ሁለተኛ ነገር እኔ ከዛሬ 5 ዓመት በፊት ኢትዮጵያ ነበርኩኝ። ባለትዳር ነው፣ የ2 ልጆች አባት ነው። ያው አረብ ሀገር ያለችዋን ሴት ነው የሚጀነጅ ነው። ተከራይ ነን፣ አንድ ግቢ ነው የምንኖረው። የሚገርማችሁ
ረጅም ሰዓት ያወራል። ግን ምስትየው ታውቃለች። ምስትየው ሁሉን ነገር ታውቃለች። ከዛ እኔ ግፍ አይሆንብሽም ወይ? ሴት ልጅ ወልደሻል፣ ምን አገባኝ? እሷ ወዳ ከሰጠች ቤቴን ከሞላልኝ ምን አገባኛለች? ሶ እቺ ልጅ በጣም መጨረሻ ላይ ሀገር ልገባ ነው እና ቦታ ግዛልኝ ብላ 450 ሺህ ብር ሰጠች። እመቤቴ ምስክር ናት። 450 ሺህ ብሩን ከወሰደ በኋላ ልጅቷን በብሎክ ሰይፍ ቆርጦ ተዋት። የሁለት ልጆች አባት ባለቤቱ ታውቃለች። ይህ ብቻ አይደለም፣ ሌላ ታሪክ ልንገርሽ። ሀቢባ ቤት በቅርቡ የተፈጠረውን ሰምተሻል? ሊቢያ እያለ እሷ ብዙ ብር ከፍላ እዚህ ዋጋ ከፍላ ሊቢያ ካስገባች በኋላ ብሎክ አድርጎ ነው የጠፋት። ወንድ ልጅ ገንዘብ የሚቀበለው ለጥቅም ነው። የሚያፈቅርሽ የሚወድሽ ወንድ ደግሞ ገንዘብ አይፈልግም። እንነትሽን፣ ማንነትሽን፣ ክብርሽን፣ ሴትነትሽን ነው የሚፈልገው። ነገ እሷ ፊት ከእሷ ጋር ብሬ በምኖርበት ሰዓት ምን አይነት ሞራል ነው የሚኖረኝ? ምን አይነት አቋም ኖሮኝ ነው በፊቷ የምቆመው? ቢቸግረው ቢርበው እንኳን ኪሱ ባዶ ቢሆን ሴት ልጅን ቀጥሮ አይጋብዝም። እና ይሄ ሲጀምር ለጥቅም ነው የቀረበው። ሊቢያ ሊሆንም ላይሆንም ይችላል። ወይም ፎቶዋን ይዞ በፎቶዋ የሆነ ነገር ምናምን አሰርቶባትም ሊሆን ይችላል፣ አይታወቅም። እሱ የሚያውቀው መድኃኒዓለም ነው። እሱ ይፍታት፣ እሱ ልቧን ይመለስ እና እንደምንም ብለሽ ቤተሰብ ታሟል ሀገር እንሂድ ብለሽ አንቺ ፍቃሚ ከሆንሽ ሀገር ይዘሽ አግቢና፣ ክርስቲያን ከሆንሽ ጸበል፣ ሙስሊም ከሆንሽ በቁርአንም በምንም እንትን በይ አስፈቺ። ስለዚህ ብር የሚጠይቃችሁን ወንድ በተአምር እንዳታስተናግዱ በጭራሽ። ገና በ15 ቀኑ በወሩ ችግር የሚያወራ ከሆነ ከላስ ብሎ ካለ አይደለ ወልካችሁ ውጡ። ወላ ጠፋ። እንግዲህ ተማሩ እየተነገረ በጣም እኔ እንግዲህ ፈጣሪ በሚያውቀው በዩናይትድ አረብ ኤምሬትስ ውስጥ እንግዲህ ከ17-18 ዓመት በላይ ኖር ያለው ይለፈለፋል፣ ይነገራል። የሚገርማችሁ ያው ለነገሩ ምንድን ነው ያው በተለያየ ጊዜ ነው የማዳም ቅመሞች ከሀገር ቤት ወደ ኢማራት የሚገቡት። በነገራችሁ ላይ ከኢትዮጵያ ብቻ አይደለም ወደ ዱባይ የሚገባው። ሳውዲ የነበሩ ልጆች ከሳውዲ ወደ ኢማራት ይገባሉ። ኳታር የነበሩ ልጆች ይገባሉ። ደሆል ገልፍ ካንትሪ ላይ የነበሩ ልጆችም ይገባሉ። ሀገር ያለው ካዳመጣችሁኝ እህቶቼ፣ ወንድሞቼ